ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምን አላችሁ? ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል። ዜናውን ወደ እናንተ እያደረስኩ አክሊል ሂሩት አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በቅድሚያም ኢትዮጵያ በስንዴ ልማት ያስመዘገበችው ስኬት ለተቀሩት የአፍሪካ ሀገራት ምሳሌ የሚሆን ነው ሲሉ የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ገለጹ። ኦሉሴጉን ኦባሳንጆ በናይጄሪያ አቡጃ እየተካሄደው በሚገኘው 32ኛው የአፍሪ ኤግዚም ባንክ ዓመታዊ ጉባኤ ላይ ባደረጉት ንግግር በአፍሪካ ሁለንተናዊ እድገት ለማስመዝገብ ብቃት ያለው አመራር መስጠት አስፈላጊ እንደሆነ አንስተዋል። አፍሪካ አህጉራዊ የግብርና አብዮት እንደሚያስፈልጋት ጠቁመው ለዚህም ኢትዮጵያ በስንዴ ልማት ያስመዘገበችው ስኬት ለተቀሩት የአፍሪካ ሀገራት ምሳሌ የሚሆን ነው ሲሉ አድንቀዋል። ኢትዮጵያ ስንዴን ወደ ውጭ መላክ መቻሏ ሌሎች የአፍሪካ ሀገራትን ያንን ማድረግ እንደሚችሉ ማሳያ መሆኑን ጠቅሰው እንደ አህጉር በሌሎች ሀገራትም ሊስፋፋ የሚገባ ስኬት እንደሆነም ተናግረዋል። የአፍሪካን እድገት ለማረጋገጥ የእርስ በርስ የንግድ ልውውጥ ላይ በትኩረት መስራት ይገባል ያሉም ሲሆን በአህጉሪቱ ሁለንተናዊ እድገት ለማስመዝገብ ብቃት ያለው አመራር መስጠት አስፈላጊ መሆኑን ነው ኦባሳንጆ ያስመዘገቡት። በየደረጃው ያለው አመራር የሚያስተዳድረውን አካባቢ አውቆ በፖሊሲና ስትራቴጂዎች በመታገዝ በብቃት መምራት ከቻለ የአፍሪካን ህዳሴ ለማረጋገጥና የህዝብን ህይወት ለማሻሻል እንደሚቻልም አስረድተዋል። ኢትዮጵያ ከስንዴ ተረጅነት ወጥታ ስንዴ ላኪ ለመሆን የበቃችው በልማቱ ላይ ያተኮረ ብቁ አመራር መስጠት በመቻሉ ነው ብለው እንደሚያምኑም ተናግረዋል። የሀገሪቱ የእርስ በርስ የንግድ ልውውጥ ከሌሎች አህጉራት ጋር ከምታደርገው የንግድ ልውውጥ ያነሰ መሆኑን በማንሳት አህጉራዊ የእርስ በርስ የንግድ ልውውጥ ሊጠናከር እንደሚገባም አስገንዝበዋል። ለዚህም በዘመኑ ቴክኖሎጂ በመታገዝና ሌላ ዓለም አቀፍ መገበያያ ሳያስፈልግ መገበያየት የሚቻልበት ሁኔታ መፍጠር ተችሏል ያሉ ሲሆን ላብነትም ኡጋንዳ በብዛት የምታመርተውን ወተት ከፍተኛ እጥረት ወዳለባት ናይጄሪያ ማቅረብ መጀመሯንም አንስተዋል። የተሟላ የማይክሮ ኢኮኖሚ ማሻሻያ በሁሉም አመልካቾች የሚጠበቅበትን ውጤቶች እያስመዘገበ ነው ሲሉ የኢትዮጵያ ብሔራዊ ባንክ ገዢ ማሞ ገለጹ። አቶ ማሞ ጉዳዩን አስመልክተው በሰጡት ማብራሪያ የተሟላ የማይክሮ ኢኮኖሚ ማሻሻያው ዘላቂ ኢኮኖሚያዊ እድገትን ማስመዝገብ በሚያስችል አበረታች ሂደት ማስመዝገቡንም አንስተዋል። የተሟላ የማይክሮ ኢኮኖሚ ማሻሻያ ከተያዘለት የገቢ ማሳደጊያ፣ የዕዳ ሽግሽግ፣ የተረጋጋ የማይክሮ ኢኮኖሚ ማምጣት፣ የውጭ ምንዛሬ ግኝት ማሳደግ ብሎም የፋይናንስን ዘርፍ ጤናማ ከማድረግ እንዲሁም ሌሎች ዓላማዎችን ከማሳካት አኳያ አመርቂ ውጤቶችን ማምጣቱን ተናግረዋል። የተሟላ ማክሮ ኢኮኖሚ አፈጻጸሙ በውጤታማነት ተግባራዊ እየተደረገ እንደሚገኝ ጠቅሰው በውጭ ንግድ፣ በውጭ ምንዛሬ ክምችት፣ የዋጋ ንረትን በመቀነስ እንዲሁም በሌሎች አመርቂ ውጤቶች እየታየበት ነው ብለዋል። ፕሮግራሙን ከሚደግፉት መካከል ዓለም አቀፍ የገንዘብ ድርጅት ባወጣው ሪፖርት የኢትዮጵያ ማክሮ ኢኮኖሚ ሪፎርም አፈጻጸም ከታቀደለት ግብ በላይ በማሳካት ላይ መሆኑን ማረጋገጡን ጠቁመዋል። የተሟላ ማክሮ ኢኮኖሚ ማሻሻያ ተግባራዊ ከተደረገበት በኋላ የዋጋ ንረቱ ከጊዜ ወደ ጊዜ እየቀነሰ መምጣቱን አስረድተዋል። የምግብ ነክ የዋጋ ንረት ከ12 በመቶ በታች መሆኑን ያነሱት የባንኩ ገዢ በሚቀጥለው ዓመት መጨረሻ ላይ አጠቃላይ የዋጋ ንረቱ ወደ ነጠላ አሃዝ ለማውረድ ስራዎች እየተሰሩ መሆናቸውን ተናግረዋል። ይህንንም ለማሳካት ጥብቅ የሆነ የገንዘብና የፊስካል ፖሊሲ እንደሚወስድ አመልክተው ምርታማነትን ማሳደግ፣ እሴት በመጨመር የንግድን ስርዓቱን ማሳለጥና ሌሎች እርምጃዎች እንደሚወስዱ ጠቁመዋል። በተሟላ የማይክሮ ኢኮኖሚ ማሻሻያ በውጭ ምንዛሬ ስርዓት ውስጥ የተወሰደውን እርምጃ ስር ነቅለንና ተመኑን በገበያ ከወሰንም ባለፈ በአጠቃላይ የውጭ ምንዛሬ ስርዓቱ የተሻለ እንዲሆን መደረጉንም ተናግረዋል። በዚህም በኢትዮጵያ ኢኮኖሚን በማምጣት ላይ የሚገኘው የውጭ ምንዛሬ ፍሰት መጨመሩን አንስተው ባለፉት 11 ወራት የውጭ ንግድ አፈጻጸም ማደጉንም ተናግረዋል። ከውጭ ምንዛሬ ሪፎርሙ በፊት የሀገሪቱ የውጭ ንግድ 3.8 ቢሊዮን ዶላር እንደነበር አስታውሰው አሁን ላይ ይህ ዓመት በሚጠናቀቅበት ጊዜ የውጭ ንግድ 8 ቢሊዮን ዶላር እንደሚደርስም ጠቁመዋል። የተሟላ የማይክሮ ኢኮኖሚ ማሻሻያው የታቀደለትን ግቦች በማሳካት ላይ የሚገኘው በቂ ዝግጅትና ጥናቶች ተደርገው ወደ ስራ መግባቱን መሆኑን ገልጸው ሪፎርሙ በርካታ ጉዳዮችን አሰባስቦ መተግበሩን ለውጤታማነት ማብቃቱን ተናግረዋል። ማሻሻያው ኢንቨስትመንትን ከመሳብ ረገድ ትልቅ ውጤቶች እያስገኘ ነው ያሉት አቶ ማሞ በቀጣይም የተገኙ ስኬቶችን አጠናክሮ ለማስቀጠል በትኩረት እንደሚሰራም አንስተዋል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ ተቋራጮችና የተቋራጭ አማካሪዎች ምዘናና ደረጃ ይወጣላቸዋል ተባለ። ከተያዘው ዓመት ጀምሮ ውጤታማና ተወዳዳሪ የሆኑ ተቋራጮችና አማካሪዎች እንዲሁም የመንግስት ፕሮጀክቶች ባለቤቶችን ለመለየት እንዲቻል ምዘናና ደረጃ ይወጣላቸዋል ተብሏል። አቤኔዘር ወርቁ ዝርዝር አለው።
የህዝብ ተወካዮች ምክር ቤት በ40ኛ መደበኛ ስብሰባው የትራንስፖርትና ሎጂስቲክ ሚኒስቴር የ2017 በጀት ዓመት የ11 ወራት የዕቅድ አፈጻጸም ሪፖርትን አድምጧል። የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ የሚኒስቴሩን የዕቅድ አፈጻጸም ሪፖርት ለምክር ቤቱ አቅርበዋል። ባለፉት 11 ወራት የኢኮኖሚ እድገትን የሚያፋጥኑ ተደራሽ፣ የተቀናጀ፣ ቀልጣፋና ደህንነቱ የተጠበቀ የትራንስፖርትና ሎጂስቲክ አገልግሎት ለመስጠት ሰፋፊ ስራዎች መሰራታቸውንም ገልጸዋል። ዘርፉ ለሀገር እድገት ከፍተኛ አስተዋጽኦ ማበርከቱን በማንሳት በህዝብ ትራንስፖርት አገልግሎት 960 ሚሊዮን ህዝብ ማጓጓዝ መቻሉንም ተናግረዋል። የአየር ትራንስፖርት የመንገደኛ አገልግሎትን ከማሻሻል አኳያ የሀገር ውስጥ የአየር ትራንስፖርት መዳረሻዎችና ዓለም አቀፍ መዳረሻዎችን በከፍተኛ መጠን ማደጋቸውን ገልጸዋል። የኤሌክትሪክ ተሽከርካሪዎች ለአረንጓዴ ኢኮኖሚ ጉልህ አስተዋጽኦ እንዳላቸው ገልጸው እነዚህ ተሽከርካሪዎች ኃይል የሚሞሉባቸው ቦታዎች በስፋት እየተገነቡ መሆናቸውንም ገልጸዋል። የትራንስፖርት ፍሰቱን እንዲሁም ተወዳዳሪነትን የሚያቀጭጩ አሰራሮችና ኬላዎች እንዲነሱ መደረጋቸውን ጠቁመው ኬላዎች ቢነሱም ሰዎች እየቆሙ ብር እንደሚቀበሉ ተናግረዋል። ችግሩን በዘላቂነት ለመፍታት ከሚመለከታቸው አካላት ጋር ስራዎች እየተሰሩ መሆናቸውን አንስተዋል። በህዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና የትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር መሐመድ አብዶ የኢትዮ ጅቡቲ የትራንስፖርት አገልግሎት አሰጣጥን ለማሻሻል የተሰራው ስራ ጠንካራ መሆኑን ገልጸዋል። የበረራ ደህንነት፣ አስተማማኝነትና ዘርፉን ለማዘመን ያለሙ ቴክኖሎጂዎች በጥንካሬ የሚወሰዱ መሆናቸውን ጠቁመዋል። ለኤሌክትሪክ ተሽከርካሪዎች የተሰጠው ትኩረት የሚደነቅና ሊሰፋ የሚገባ ነው ያሉት ሰብሳቢው የኮንቴነሮችን የወደብ ቆይታ አሁንም ሊሻሻል እንደሚገባ ነው አጽንኦት የሰጡት። ከውጭ አሜሪካ በኢራን ኒኩለር ይዞታዎች ላይ ምንም ጠቃሚ ነገር ማሳካት አልቻሉም ሲሉ አያንቶላህ ካሜኔ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተፈጸመው ጥቃት ምንም እንዳደረሰ ባልተለመደ መልኩ አጋነው አቅርበውታል ሲሉ ካሜኔ ተችተዋል። ይህንን ማድረግ ያስፈለጋቸው ምክንያት ግልጽ ነበር የሚሉት ካሜኔ አሜሪካ ያጋነነችበት ምክንያት እውነቱን ለማጣመም እንደሆነ የሰማችው በሙሉ ይረዳልን ብለዋል። ኢራን በቀጣዩ ከሚገኘው የአሜሪካ ቁልፍ የጦር ሰፈሮቿ በአንዱ ላይ ጥቃት መፈጸሟን አስታውሰው ይህንንም ለማሳነስ ሞክረዋል ሲሉ ገልጸዋል። አሜሪካ በኢራን ላይ የፈጸመችው ጥቃት ኢራንን እጅ የማሰጠት እንጂ በጭራሽ ከኒኩለር ማበልጸግ ጋር ፍጹም ግንኙነት እንደሌለው የሀገሪቱ ጠቅላይ መሪ አያንቶላህ ካሜኒ ተናግረዋል። አንድ ቀን ስለ ሰብአዊ መብት፣ ሌላ ጊዜ ስለ ሴቶች መብት፣ ከዚያን ደግሞ ኒኩለር በመጠቀም ደግሞ ሚሳኤሎች ያነሳሉ ሲሉ ካሜኔ ተችተዋል። ከሳምንት በኋላ የታዩት አጠቃላይ መሪው መሰረታዊ ነገር ሁልጊዜም ቢሆን አንድ ነገር ብቻ ነው፣ ፍላጎታቸው ኢራን እጇን እንድትሰጥ ብለዋል ሲል ቢቢሲ ዘግቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሙስና የተከሰሱት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ክሳቸው ውድቅ ተደርጎ ምህረት እንዲደረግላቸው ለእስራኤል ጥሪ ያቀረቡ። ቁም ነገር ሽፈራው ዝርዝር አላት። ትራምፕ እስራኤል ከኢራን ጋር በነበራት ግጭት ሀገራቸው ጣልቃ በመግባት እንዳዳነቻት ገልጸው አሁን ደግሞ ኔታንያሁን እናድናለን ሲሉ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ አስፍረዋል። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በጉቦ በማጭበርበርና እምነትን በመጣስ የተሰመረባቸው ክስ የፍርድ ሂደት 5 ዓመታትን አስቆጥሯል። ጠቅላይ ሚኒስትሩ የቀረበባቸውን ክሶች አስተባብለዋል። ኔታንያሁ በበኩላቸው ትራምፕን ለእኔ ላደረክልኝ ድጋፍ እንዲሁም ለእስራኤል ላደረከው ታላቅ እገዛ አመሰግናለሁ ሲሉ የምስጋና መልእክታቸውን አስተላልፈዋል። የእስራኤል ዋና ተቃዋሚ መሪ ያየር ላፒድ ትራምፕን በመተቸት በነጻ ሀገር ህጋዊ ሂደት ውስጥ ጣልቃ በመግባት የለባቸውም የሚል ምላሽ ሰጥተዋል። ትራምፕ ይህንን ጥሪ ያቀረቡት 12 ቀናት ያስቆጠረውን የእስራኤልና የኢራን ግጭት ተኩስ አቁም ስምምነት እስራኤል ጥሳ ጥቃት ፈጽማለች ሲሉ ቁጣ ከሰነዘሩ ከቀናት በኋላ ነው። ኔታንያሁ ትራምፕን የኢራንን የኒኩሌር ይዞታዎች በቦምብ ለመምታት ያሳለፉትን ውሳኔ ቆራጥ እርምጃ በሚል ቃል ነው ባለፈው እሁድ በተደጋጋሚ ያወደሱት። ኔታንያሁ በመጪው ሰኞ ፍርድ ቤት እንደሚቀርቡ ተረድቻለሁ ያሉት ትራምፕ የፍርድ ሂደቱ በአስቸኳይ እንዲሰረዝ ወይም ምህረት ሊደረግላቸው እንደሚገባ አጽንኦት ሰጥተዋል። ቢንያሚን ኔታንያሁ የፍርድ ሂደታቸው ከተጀመረ ጀምሮ በበርካታ ጊዜያት ፍርድ ቤት ቀርበዋል። የአሜሪካው መሪ በእስራኤል አቻቸው ላይ ያቀረበውን ክስ ሆን ተብሎ የሚፈጸም ማሳደድ በሚል ፈርጀው እንዲህ አይነት የፍትህ መዛባት ሊፈቀድ አይገባም ብለዋል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም